ዋርካው ምሬ ወዳጆ ከብልጽግና ባለስልጣናት ስልክ እየተደወለላቸው መሆኑን ተናግረዋል። ስልክ ደዋይ ባለስልጣናት የሚናገሯቸውን ንግግሮችና ሚስጥሮችም ይፋ አድርገዋል። ለመሆኑ ለዋርካው ምሬ ወዳጆ ስልክ የሚደውሉ ባለስልጣናት እነማን ናቸው? ዓላማቸውስ ምንድን ነው? ስልኮች የመሪዎችን አሁናዊ መኖር የሚናገሩ ገዳይና አስገዳይ መሳሪያዎች ናቸው። ዘመነ ካሴ ስልክ ደውዬ ተከብቤ ነበር ማለቱ የሚታወስ ሲሆን ሌሎች አመራሮችም በስልኮቻቸው አማካኝነት ተገድለዋል፣ እየተገደሉም ናቸው። ታዲያ እንዴት ዋርካው ምሬ ወዳጆ ተረፉ? ወይስ ደዋዩ የምር ሊገድላቸው አልያም ሊያስመታቸው አልፈለግም? እንደ ዋርካው ምሬ ወዳጆ መረጃ ከሆነ የስልኩ ዓላማ ከህወሓት ጋር የጀመሩትን ወይም የሚጀምሩትን ግንኙነት እንዲያቋርጡ የሚማጸን ልመና ነው። የህወሓትና የፋኖ ግንኙነት በዚህ ልክ የተፈራው ለምንድን ነው? ከዚህ ሁሉ በላይ ግን ዋርካው እንዴት የሞባይል ስልክ ይጠቀማሉ? በዘመናዊ የጦርነትና የፖለቲካ ታሪክ ውስጥ ከታንክ ሩምታና ከጀት ሚሳኤል ይልቅ እጅግ አደገኛው ድምፅ አልባውና ብዙዎችን ከዙፋን ያዋረደው መሳሪያ የትኛው ነው ቢባሉ ምላሹ ምን ሊሆን ይችላል? የኪስዎ ሞባይል የሚል ከሆነ ልክ ነዎት። ያቺ በጣትዎ መሃል የምትገኘዋ ትንሽ የብረትና የመስታወት ጥርቅም ፀሐይ ሲወጣ በቴሌቪዥን መስኮት አሸባሪ፣ ሽፍታ፣ የሀገር ጠላት፣ ተላላኪ እየተባለ በይፋ የሚረገመው ኃይል ጨለማ ሲወድቅ ካሜራና ማይክራፎን ሲጠፋ በዚያች ስልክ በኩል ወንድሜ ወገኔ ኑ አብረን እንስራ የሚል የሹክሹክታና የልመና ዜማ ይንቆረቆርለታል። ፖለቲካ ማለት ይሄው ነው። የአደባባዩ አንበሳ የጓዳው ለማኝ የሚሆንበት አስገራሚ የሸረንቆላዎች ዓለም። ሰሞኑን የአማራ ፋኖ ብሔራዊ ንቅናቄ ምክትል ወታደራዊ አዛዥ ዋርካው ምሬ ወዳጆ ከመንግስት ከፍተኛ ባለስልጣናት ጋር ከአብዱ ሁሴን ጋር ያደረጉትን የጀርባ በር የስልክ ውይይት በአደባባይ አጋልጠዋል። የፋኖ ሰራዊት ከሚተኩሰው መሳሪያ በላይ የዋርካው መረጃ የገዢውን መንግስት እውነተኛ ፊትና የህሉና ጭንቀት ልክ እንደ ጠዋት ፀሐይ ገልጦ አሳይቷል። ይህ የስልክ ጥሪ ጠራ የናፍቆት ልውውጥ አልነበረም። የአማራና የትግራይን ህዝብ የዘላለም ጠላት አድርጎ ለማኖር የተሸረበን ሴራ እንዲሁም የከፋፍለ ግዛን ፖለቲካ እርቃኑን ያስቀረ ታሪካዊ ክስተት ነው። ታዲያ የጥይት ቋንቋው እየደከመ የቃላት ቋንቋ ሲተካ ከስልኩ ቀጭን ኔትወርክ ጀርባ ያለው እውነት ምንድን ነው? በእርግጥም የጥይቱ ቋንቋ እየደከመ ሲመጣ የቃላት ቋንቋ ይጀምራል። ጦርነት በተፈጥሮ የብረትና የእሳት ጫጫታ ብቻ ሳይሆን በጀርባ በር የሚደረጉ የሹክሹክታ፣ የድርድር፣ የስምምነትና የሴራ ድብልቅልቅ ያለ መድረክ ነው። በአደባባይ ሽፍታ፣ ጸረ ሰላም፣ ተላላኪ፣ አሸባሪ እየተባባሉ የሚወገዘው ያ ኃይል የስልጣን ጀንበር እያዘቀዘቀች ስትመጣ በስልኩ በኩል ወንድሜ ወገኔ እኛ እንሻልሃለንና ኑ አብረን እንስራ የሚል የልመና ዜማ ይቀርብለታል። የአማራ ፋኖ ብሔራዊ ንቅናቄ ምክትል ወታደራዊ አዛዥ ዋርካው ምሬ ወዳጆ በቅርቡ ከመንግስት ባለስልጣናት ከአብዱ ሁሴን ጋር ስላደረጉት የስልክ ልውውጥ ያወጡት ሚስጥር የኢትዮጵያን ፖለቲካ ሰምና ወርቅ ፍንትው አድርጎ የሚያሳይ ሊትመስ ነው። ይህ የስልክ ልውውጥ ተራ ሰላምታ ወይም የናፍቆት ጭውውት አልነበረም። የገዢው ፓርቲን የህልውና ጭንቀት፣ የከፋፍለ ግዛን ፖለቲካ ማነቆነትና የተቃዋሚውን የፖለቲካ ብስለት የሚያሳይ ትልቅ የዘመን መስታወት ነው። አብዱ ሁሴንና ምሬ ወዳጆ ለወትሮ አብረው ሰርተዋል። አብዱ ሁሴን ያን አብሮነት በማስታወስ እንዲመለሱ ሲማጸኑት ምሬ ወዳጆ ይናገራሉ። ለምን ህዝባችሁን ትግዳላችሁ የሚል ጥያቄ እንደቀረበላቸው የሚናገሩት የፋኖ አመራሩ ህዝባቸው የካዱት አብዱ ሁሴን መሆናቸውን ነግረው እንደመለሷቸው ያብራራሉ። በእርግጥ ህዝብን የካደው ማን ነው? የጠቅላይ ሚኒስትር አብይ አህመድ አማራዊ ካቢኔዎች ናቸው ወይስ የፋኖ ኃይሎች? ክቡራን ሆይ በዚህ ሰፋ ያለ ትንታኔ ዘገባ ከመሪዎች የስልክ ልውውጥ ጀርባ ያለውን አደገኛ የፖለቲካ ቁማር፣ መንግስታት ለታጣቂዎች መቼና ለምን ስልክ እንደሚደውሉ ከተጨባጭ የታሪክ ማህደሮች ጋር በማዛመድ እንዲሁም አማራና የትግራይ ህዝቦች የዘላለም ጠላት አድርጎ ለማስቀጠል የሚሸረበውን ሴራ እንፈትሻለን። አብራችሁን ቆዩ። አዎ ደውሏል። ምክንያቱም የደወልሁት መጀመሪያ እሱ ጽሁፍ ላይ ነው ያስቀመጠልኝ። ሲመች ደውልልኝ ብሎ ነው ያስቀመጠልኝ። ይሄ ማለት ያው እየተነጋገርን ነው፣ እያወራን ነው። አሁን አልተመቸውም ነገር ለማስባል ይመስለኛል። እንደዛ ብሎ ሳየው ጻፍኩለት። ከዛ ደወልኩኝ። ያው ግዴታ አልተመቸውም ብሎ ሌላ አክት ለማስያዝ ያሰበው ነገር ስለነበረ ተነጋገርን። ያው በሚገባ አግባብ ባለው መልስ ተመላልሰናል ማለት ነው። ዝግጅት ክፍላችን ካሁን ቀደም በፋኖ አመራሩና በአማራ ብልጽግና አመራሩ መካከል የተከናወነውን የስልክ ውይይት ታማኝ ምንጮቹን እማኝ በማድረግ ወደ እናንተ ማድረሱ የሚታወስ ነው። በወቅቱ ዘገባችን የተደዋወሉበትን ዓላማ ሙያዊ ትንታኔ በማሰጠት ሊሆን ይችላል በሚል ሙያዊ ቋንቋ ዘግበናል። ዛሬ ላይ ዋርካው ምሬ ወዳጆ ራሳቸው ከብልጽግና አመራሩ ጋር የስልክ ውይይት ማድረጋቸውንና የውይይቱን ነጥቦች ጠቅሰው አብራርተዋል። አይ ምልልሳችን ምንም እኔና እንደ ምሬና እንደ አብዱ ሁሴን እንነጋገር ነው ያለው። እኔ እናንተ ስንነጋገር እየተነጋገርንበት በነበረ ጊዜማ አብረን የአማራ ህዝብ እውነተኛ ትግል ታጋይ ናችሁ መስሎን እየታገልን ይዘናችሁ የምንፈልገው ቦታ ድረስ አስገብተናችኋል። ካስገባችሁን በኋላ ካዳችሁን የሚል መልስ ነው የመለስኩለት። እንደዛ ስል ያው ፕሮፓጋንዳውን ሌላውን ወሬውን ተወው የሚል ነው። በዚህ በወሬ ደግሞ ያው እኔ የምናወራም አይደለንም
የአብዱ ሁሴን ካሁን በፊትም ስለተናገርኩት ምንም መድገምም ስለማያስፈልግ በተግባር ስለምንተዋወቅ ለአንተ ይህን የሚል ስም አይኖርህም። የአማራን ህዝብ ክዳችሁታል። እኛ ደግሞ እናንተ ብትክዱት እኛ እንክደውም ነው። በጠላትነት በሚተያዩና እርስ በርሳቸው እንደ ህልውና ስጋት በሚተያዩ ኃይሎች መካከል የሚደረግ የስልክ ውይይት ተራ ነገር አይደለም። ስልክ የዚህ ዘመን የግለሰቦች አይፒ አድሬስ ምናልባት ማጥፊ ቴክኖሎጂያቸው ነው። ዘመነ ካሴ ከዓመታት በፊት ስለ ፋኖ አደረጃጀት በሰጠው ማብራሪያው አንዳንዴ መደበኛ ስልክ አንስቼ ደውዬ በርካታ ጊዜ ተከብቤያለሁ ብለው መናገራቸው የሚታወስ ነው። ምድራችን ላይ ያሉ አሸባሪዎች፣ የነጻነት ታጋይ መሪዎች ወዘተ የተገደሉት በተኩስ ልውውጥ ብቻም ሳይሆን በዚያች ስልክ በምትሰኝ የግንኙነት መረብ አማካኝነት ነው። የሞባይል ስልክ በዘመናዊ የትጥቅ ትግልና የድብቅ የፖለቲካ ዓለም ስልክ የጦር አዛዥ የልብ ትርታ፣ የጦርነት ማዘዣ ጣቢያ፣ ግን ደግሞ ሳያውቁት በኪስ የሚይዙት ሞት ጠሪ አንቴና፣ ፈረንጆች ሆሚንግ ቢካም እንደሚሉት ያለ ነው። ላፍታ ወደ ኋላ ልመልሳችሁና ስልክ እንዴት የጀግኖችን የአማጽያንና የአሸባሪዎችን ደም በጠላት እጅ እንዳስጠጣ እናስቃኛችሁ። ጊዜው እንደ አውሮፓውያን ዘመን አቆጣጠር ሚያዝያ 996 ዓመተ ምህረት መሆኑ ነው። የቼቼንያው ጀግና የሩሲያው ጦር የራስ ምታት የሆነው ጆካር ዱዲየቭ በካውካሰስ ጥቅጥቅ ደንና ተራሮች ላይ ቆሞ የሳተላይት ስልኩን አነሳ። የሩሲያን መንግስት በጦርነት ክፉኛ ያዳከመው ይህ መሪ ሞስኮ ካሉ የሰላም አደራዳሪዎች ጋር እያወራ ነው። ነገር ግን ድምፁ ወደ ጠፈር ሲወነጨፍ የሩሲያ የስለላ ድርጅት የሲግናል ሞገዱን አፈነፈነው። ዱዲየቭ የመጀመሪያውን አረፍተ ነገር ሳይጨርስ በሺህ ኪሎ ሜትሮች ርቀት ላይ ከምትበር የሩሲያ ጀት የተተኮሰች በሌዘር የምትመራ ሚሳኤል ልክ እንደ በራሪ አሞራ መታ በስልኩና በጆሮ መሃል ፈነዳች። በዚያች ቅጽበት ገመድ አልባው ግንኙነት ከድምፅ መሪው ከህይወቱ እኩል ተቋረጡ። እንዲህ ያለው ታሪክ በዚህ ብቻ የሚያበቃ አይደለም። ቦታው ጋዛ ሲሆን የእስራኤሉን ሺን ቪየት ወይም የስለላ ድርጅት እጅግ የሚፈራው የሐማስ የቦምብ አምራችና ቁልፍ ሰው ኢንጂነር ያህያ አያሽ በድብቅ ይንቀሳቀሳል። እስራኤል እሱን በቦታ መለየት ሲያቅታት ቴክኖሎጂው እሱን ለማጥመድ ሌላ የረቀቀ መንገድ ፈለገ። ከቅርብ ወዳጁ በተሰጠው ሞቶሮላ ሞባይል ስልክ አባቱ ደወለለት። የሀያ ስልኩን ጆሮ ላይ አድርጎ ሃሎ ሲል የእስራኤል ሰላዮች ከሩቅ ሆነው የሬዲዮ መቆጣጠሪያውን ቁልፍ ተጫኑት። ቀጥሎ የሆነው ከብርሃኑ የፈጠነ ነበር። ስልኩ ውስጥ በጥበብ የተደበቀች 50 ግራም የምትመዝን አነስተኛ ፈንጂ የያህያን ጭንቅላት በታተነችው። ስልኩ የቦታ ጠቋሚ ወይም ትራከር ብቻ ሳይሆን ራሱ ገዳይ መሳሪያ ሆኖ አረፈው። በእርግጥም እንዲህ ያለው ታሪክ በዚህ ብቻ የሚያበቃ አይደለም። ውቅያኖስ አቋርጠን ወደ ኮሎምቢያ እንክነፍ። የዓለማችን ቁጥር 1 የዕፅ ጌታና የመንግስት ቀንደኛ ጠላት ፓብሎ ኤስኮባር በመንግስትና በአሜሪካን ሰላዮች ተከቦ በሜድሊን ከተማ ተደብቋል። በዚያች በቢሊዮን የሚቆጠር ዶላር ያለው የግል ጦር ያደራጀው ይህ ሰው ስደት ላይ ያለውን የገዛ ልጁን ድምፅ ለመስማት ጓጓና ስልኩን አነሳ። ወንጀለኛ ነውና ለዚያውም ዓለም አቀፍ በጥንቃቄ ዓለም ውስጥ በዚያች ስልክ ግንኙነት ከ3 ደቂቃ በላይ መቆየት አልነበረበትም። ፓብሎ ግን የልጁን አፍቆት አሸነፈውና ንግግሩን አራዘመው። ይህን ሲጠብቁ የነበሩት የኮሎምቢያ ልዩ ኃይሎች የሬዲዮ ስልኩን የሲግናል ማዕዘኑን ወይም በሙያዊ ቋንቋው ትሪያንጉሌሽንን ተጠቅሞ ያለበትን ሰፈር አልፈው የተደበቀበትን ጣሪያ ደረሱበት። ፓብሎ የልጁን ወዳለሁ የሚል ቃል ሰምቶ ሳይጠግብ በሩ ተሰበረ። በጣሪያ ላይ እየሸሸ በጥይት ተበሳስቶም ወደቀ። ከአልቃይዳው ጀኔራል አቡ ሙሳብ አልዛርቃዊ እስከ ኮሎምቢያው ፋርክ አማጽያን መሪዎች ሁሉም የወደቁት የራሳቸው ስልክ በጠላት ራዳር ላይ ብልጭ ብሎ በማብራቱ የድምፅ ሞገዳቸው ጂፒኤስ ኮኦርዲኔት ሆኖ የሞት መላእክትን ስለጠራላቸው ነው። ምን አለፋችሁ የጥይትና የድብቅ ፖለቲካ ትግል ውስጥ የስልክ ኔትወርክ ማለት የጠላት ጆሮ፣ የሳተላይት አይንና የገዳይ ድሮን መጥሪያ ማግኔት ነው። ባለስልጣናት ለታጣቁ መሪዎች ወንድም እንነጋገር ብለው ሲደውሉ ወሬው ስለ ሰላም፣ ስለ እርቅ ወይንም ስለ ፖለቲካ ድርድር ቢሆንም የቴክኖሎጂ አይን ግን የቆሙበትን ኬክሮስና ኬንትሮስ እያነበበ ሚሳኤል ሊያዘንብ እንደሚችል የቴክኖሎጂና የጦርነት መራራ ታሪኮች ያው ምስክር ናቸው። በዚህ ያለው ግን እንዲህ ያለ የዓለምን ታሪክ እየተለየ ነው። ምንም እንኳን በፋኖ አመራሩና በብልጽግና አመራሩ መካከል ረዘም ያለ የስልክ ውይይት ቢደረግም የፋኖ አመራሩ ዛሬም በህይወት አሉ። መደዋወላቸውንም ያረጋገጡት እሳቸው ናቸው። ጥያቄው ታዲያ አብዱ ሁሴን ለምን ደወሉ የሚለው ነው። በጉዳዩ ላይ የግል አስተያየታቸውን የሰጡን አንድ የግጭት አፈታት ባለሙያ አብዱ ሁሴን ለምሬ ወዳጁ ስልክ የደወሉት የሰላም እርግብ በልባቸው እንቁላል ጥላ ሳይሆን የመንግስት የፖለቲካና ወታደራዊ ስሌት ቋጥኝ ላይ በመጋጨቱ ነው ይላሉ። ምሬ ወዳጆ እንዳሉት የመንግስት ባለስልጣኑ በስልክ ቆይታችሁ ያነሱት ትልቁ ጉዳይ ከህወሓት ጋር የጀመራችሁትን ግንኙነት አቁሙ፣ ከክልሉ መንግስት ጋር አብረን እንስራ የሚል መማጸን ጥያቄ ነው። ይህ ጥያቄ የመንግስትን ሁለት ትላልቅ ፍርሃቶች የሚያጋልጥ ነው። አንደኛው የአማራ ፋኖ የትግራይ ኃይሎች ፋኖና ህወሓት የፈጠሩትን የጋራ ጠላትነት ስሜት ከቀረ የፌዴራሉ መንግስት በሁለት ግዙፍ ኃይሎች መሃል የመጨፍለቅ አደጋ ውስጥ እንደሚወድቅ ማወቁ ነው። ሁለተኛው ደግሞ ከክልሉ መንግስት ጋር ስሩ የሚለው ልመና የክልሉ መንግስት አወቃቀር በህዝብ
ዘንድ መፍረሱንና በፋኖ እውቅና ካላገኘ በስተቀር በክልሉ መቆም እንደማይችል በይፋ ማመኑ ነው። ክቡራን ሆይ የመንግስት ባለስልጣናት ለታጣቂ መሪዎች ስልክ የሚደውሉት ምን ሁኔታ ሲወድቁ ነው? ለዚህ ጥያቄ ታሪክ ግልጽ መልስ አለው። መንግስታት ለታጣቂ መሪዎች ስልክ የሚደውሉት አሊያም የጀርባ በር መልእክተኞችን የሚልኩት በሶስት ዋና ዋና ምክንያቶች ነው። ቀዳሚው ምክንያት ወታደራዊ አቅም ሲሟጠጥና የሽንፈት ጠረን እየቀረበ ሲመጣ ነው። በኢትዮጵያ ታሪክ የደርግ መንግስት መጨረሻዎቹ ዓመታት ለዚህ ጥሩ ማሳያ ናቸው። መንግስቱ ኃይለማርያም ሻዕቢያንና ህወሓትን ወንበዴዎች በማለት በይፋ ሲያወግዙ ቢኖሩም ጦሩ እየተዳከመ ሲመጣ በጣሊያን ሮምና በአሜሪካ አትላንታ በድብቅ ድርድር ለማድረግ መልእክተኞችን ልከዋል። ታሪኩ የሚጀምረው በ1980ዎቹ ማብቂያ ላይ ሲሆን በኢትዮጵያ ቴሌቪዥን መስኮት ላይ ኮሎኔል መንግስቱ ኃይለማርያም በካኪ የጦር ልብሳቸውን ዘንጠው ፊታቸው በቁጣ ተሞልቶ እጃቸው አየር ላይ እየነቀነቁ ያቅራራሉ። ወንበዴው ጸረ ህዝቡና ተገንጣዩ የሻዕቢያና የወያኔ ቡድን በመላው ኢትዮጵያ ሰራዊት ክንድ ይደመሰሳል፣ ከወንበዴ ጋር ድርድር የለም። ይህ የአደባባዩ ትርክት ነበር። በሚሊዮን የሚቆጠሩ የኢትዮጵያ ህዝብና ተራው ወታደር የሚያውቀውም ይህንኑ አንደራደርም እንደመስሳለን የሚል የጀግንነት ዲስኩር ብቻ ነው። ከዚያች ጉደኛ 4 ኪሎ ቤተ መንግስት ዝግ በሮች ጀርባ ግን እውነታው ሌላ ነበር። የጥይት ማከማቸው እያለቀ በአፋቤትና በሽረንዳ ስላሴ ግንባሮች የደርግ ግዙፍ እዞች እየተንኮታኮቱ የሽንፈት ጠረን አዲስ አበባን ማወቅ ጀምሯል። መንግስቱ ኃይለማርያም የጦር ካርታው ላይ በሚያዩት ቀይ ቀስት ወደ መሀሉ ሀገር እየገፋ መምጣቱን ሲገነዘቡ በአደባባይ ወንበዴ ያሉት ኃይል በጓዳኑ እንነጋገር ለማለት ተገደዱ። የሞት ጣር ሲመጣ የፖለቲካ ትዕቢት ቦታ የለውምና በ1981 ዓመተ ምህረት እንደ አውሮፓውያን ዘመን አቆጣጠር ደግሞ ሴፕቴምበር 1989 ጸጥ ረጭ ባለ ሁኔታ ኮታቸውን የለበሱ የደርግ ከፍተኛ ባለስልጣናት እና አሻግሬ ይግለጡ ካስቴሎቻቸውን ይዘው በአውሮፕላን ወደ አሜሪካው አትላንታ ከተማ በረሩ። አደራዳሪው የቀድሞ የአሜሪካ ፕሬዝዳንት ጂሚ ካርተር ነበሩ። ከጠረጴዛው ማዶ ደግሞ ወንበዴዎች ተብሎ የተፈረጁት የሻዕቢያ ወይም ኢፒኤልኤፍ ልዑካን እነ ኢሳያስ አፈወርቂ ታድመዋል። ብዙም ሳይቆይ ሌላ ሚስጥራዊ በረራ ወደ ጣሊያን ሮም ተደረገ። በዚህኛው ጠረጴዛ ደግሞ የደርግ ልዑካን ከህወሓት ወይም ኢህአዴግ ተወካዮች ከነ አቶ መለስ ዜናዊ ጋር በጣሊያን መንግስት አደራዳሪነት ፊት ለፊት ተፋጠጡ። በሁለቱም ከተሞች የተዘረጋው ድርድር ጠረጴዛ ገና ሳይጀመር የመፈራረስ ሽታ የሸተው ነበር። ክቡራን ሆይ ታዲያ ይህን ድርድር ማናፈረሰው? የድርድሩ ገዳዮችስ እነማን ነበሩ ለሚለው ጥያቄ ድርድሩ እንዲከሽፍ ያደረገው የአንዱ ወገን እምቢተኝነት ብቻም ሳይሆን የሁለቱም ወገኖች የተለያየ የፖለቲካ ቁማር ስሌት ነው የሚል መልስ አለው። የመጀመሪያው አፍራሽ የመንግስቱ ትንፋሽ መግዣ ስሌት ሆነ። መንግስቱ ኃይለማርያም ወደ አትላንታም ሆነ ወደ ሮም የልዑኮቻቸውን የላኩ ከልብ የመነጨ የፖለቲካ መፍትሄ ፈልገው አልነበረም። ዋናው ዓላማቸው የተኩስ አቁም ወይም ኬዝ ፋየር ስምምነት በማድረግ የታመመውንና የተበታተነውን ጦራቸውን መልሰው ለማደራጀት የጦር መሳሪያ ለመግዛትና እንደገና ለማጥቃት ጊዜ ለመግዛት ነበር። በአትላንታው ድርድር ሻዕቢያ የተባበሩት መንግስታት ድርጅት ወይም ዩናይትድ ኔሽን በታዛቢነት ይግባ፣ የኤርትራ ህዝብ የህዝበ ውሳኔ ወይም ሪፈረንደም መብት ይከበርለት የሚል ጥያቄ ሲያቀርብ የደርግ ልዑካን ኮሎኔል መንግስቱ ኃይለማርያምን ፈርተው ይህ የሀገር ሉዓላዊነትን የሚጋፋ ነው በማለት ውድቅ አደረጉት። በሮም ድርድር ደግሞ ህወሓት የደርግ መንግስት ይፍረስና የሽግግር መንግስት ይቋቋም ሲል ደርግ በህገ መንግስቱ ማዕቀፍ ውስጥ ገብታችሁ ተወዳደሩ የሚል የሞት ሀሳብ አቀረበ። መንግስቱ ቤቱ እየነደደ መሆኑን እያወቁ ለተቃዋሚዎቻቸው በመስኮት በኩል እንድትገቡ እንፈቅድላችኋለን እያሉ ነበር። ይህ ደግሞ የደርግ እውነተኛ ያልሆነ አቀራረብ ለድርድሩ መፍረስ ዋነኛው ማገዶ ሆነ። ሁለተኛው አፍራሽ የነፍጥ የበላይነትና የወንበዴዎቹ እምቢተኝነት ሆነ። በሌላ በኩል ደግሞ ድርድሩን ያፈረሱት ራሳቸው ተቃዋሚዎቹ ሻዕቢያና ህወሓት ነበሩ። ለምን ቢባል ቋንቋቸው የፖለቲካ ቢሆንም ልባቸው ግን የጦር ሜዳው ላይ ነበር። ሁለቱም ኃይሎች የደርግ ጦር ሞላሉ መንኮታኮቱን፣ የሶቪየት ህብረት ወይም ሩሲያ ወታደራዊ እርዳታዋን ማቆሟንና አዲስ አበባ መግባት የጊዜ ጉዳይ ብቻ መሆኑን ጠንቅቀው አውቀውታል። በሮም ሆነ በአትላንታ ጠረጴዛ ላይ ሲቀመጡ ሻዕቢያና ህወሓት የፈለጉት ከደርግ ጋር ስልጣን ለመካፈል አልነበርም። ይልቁንም ዓለም አቀፉ ማህበረሰብ አሜሪካና አውሮፓ እኛ ለሰላም ዝግጁ ነን፣ ደርግ ግን እምቢተኛ ነው ብለው በማሳመን ዲፕሎማሲያዊ እውቅናን ለማግኘት ነበር። እየሞተ ላለ መንግስት የኦክሲጅን ቱቦ አንሆንም የሚለው የህወሓትና የሻዕቢያ የውስጥ መርህ ነበር። ስለዚህ ማለቂያ የሌላቸው የቅድመ ሁኔታ ወይም ፕሪኮንዲሽን ጥያቄዎችን በማቅረብ የደርግ ልዑካን ሊፈቱት የማይችሉትን ቅልብጭ ያለ ቋጠሮ ፈጠሩ። በስተመጨረሻም የሮምና የአትላንታ ድርድሮች ወረቀት ላይ ሳይሆን ጦር ሜዳ ላይ ፈረሱ። ጃሚ ካርተርና የጣሊያን ዲፕሎማቶች ወረቀታቸውን እያገላበጡ መፍትሄ ሲፈልጉ ሻዕቢያ ታሪካዊቷን ምጽዋን ተቆጣጠረ። ህወሓት ወይም ኢህአዴግ ደግሞ ደሴን አቋርጦ ጎጃምን ማንኳኳት ጀመረ። የጥይቱ ድምፅ የድርድሩን ቃል አዳፍነው። በአደባባይ አንደራደርም እያሉ በድብቅ ሰላም ፍለጋ ወደ አውሮፓና አሜሪካ የተዘረጋው የደርግ ጊዜው ያለፈበትና በሁለቱም ወገኖች የፖለቲካ ቁማር የተበላሸ ነበር። ኮሎኔል መንግስቱ ጠላቶቻቸውን አቅለው በማየትና ጊዜው ሲረፍድ
በመደራደራቸው በመጨረሻ ራሳቸው በአውሮፕላን ተጭነው ወደ ዚምባብዌ ሐራሪ ለመብረር ተገደዱ። ወንበዴ ያሏቸው ኃይሎች ደግሞ ቤተ መንግስቱን ተቆጣጠሩት። የፖለቲካ ትዕቢትና ጊዜውን ያልጠበቀ ሚስጥራዊ ድርድር ውጤቱ ሁሌም ውድቀት መሆኑን የሮም የአትላንታው የከሸፈ ድርድር ሕያው ምስክር ነው። በእርግጥም የጥይት ማከማቻው ሲያልቅ የስልክ ጥሪው ይጀመራል። ዛሬም ብልጽግና በአማራ ክልል ያሰማራውን ኃይል የፋኖን ማዕበል መግታት ሲያቅተው አብዱ ሁሴን ስልክ ማንሳታቸው የዚሁ ታሪክ መንታ ገጽ ነው። ሁለተኛው ምክንያት ደግሞ ምናልባትም በትግሉ ካምፕ ውስጥ ጥርጣሬን መዝራት ይሆናል። የስልክ ግንኙነቶች ሁልጊዜም ለሰላም ብቻ አይደሉም። መንግስት ለአንድ የተቃዋሚ ጦር አዛዥ በድብቅ ስልክ ሲደውል ዓላማው በመሪዎቹ መሃል ጥርጣሬን መፍጠር ሊሆን ይችላል። ለምን ተደወለለት? ምን ተደራደረ? ስንት ተከፈለው? የሚሉ ጥያቄዎች በታጣቂዎቹ መሃል እንዲፈጠሩና ትግሉ ከውስጥ እንዲበሰብስ ያደርጋሉ። ምሬ ወዳጆ የስልክ ልውውጡን በይፋ አደባባይ ማውጣታቸው ይህንን የመንግስት ወጥመድ ያመከነ ትልቅ ፖለቲካዊ ብስለት ነው። ስልኩን ሚስጥር አድርገውት ቢሆን ኖሮ ነገ መንግስት ራሱ ከምሬ ጋር ተደራድረናል በማለት የፋኖን አንድነት ለመወርወር ይጠቀምበት እንደነበር የሚናገሩ የፋኖ ኃይሎች ቀላል አይደሉም። የስልክ ግንኙነቱ የተጀመረው ከአብዱ ሁሴን በኩል የተላከው አጭር የጽሁፍ መልእክት ተከትሎ ነው። መልእክቱም ሲመች ደውልልኝ የሚል እንደሆነ ምሬ ወዳጆ ራሱ ተናግረዋል። እንደ ምሬ ገለጻ የመልእክቱ ጽንሰ ሀሳብ ከዚያ በፊት የነበረን ጠንካራ ግንኙነት አመላካች ነው። በመሆኑም መደወልና አግባብ ያለውን ንግግር ማድረግ ግዴታ ነበር ይላሉ። ሶስተኛው ምክንያት የትኩረት አቅጣጫን ለማስቀየርና ጊዜ ለመግዛት በሚልም ይሆናል። መንግስት በሌላ ግንባር ለምሳሌም አሁን ካለው የውጭ ዲፕሎማሲያዊ ጫና ወይም ከሶማሊያ ጋር ያለውን ውጥረት እስኪረጋጋ ድረስ አማራ ክልል ላይ ያለውን እሳት በጊዜ የስልክ ልመናዎች ለማብረድ ይሞክራል። በስልክ ልውውጡ ትንታኔ ውስጥ እጅግ አስገራሚውና የኢትዮጵያን የፖለቲካ መልክዓ ምድር ሊቀይር የሚችለው የዋርካው ምሬ ወዳጆ ንግግር በአማራና በትግራይ ህዝቦች መካከል ስላለው ግንኙነት ያነሱት ሀሳብ ነው። ምሬ ወዳጆ እንዲህ ይላሉ። ጌታቸው ረዳና ጀኔራል ጻድቃን ከአብይ አህመድ ጋር በሚሰሩበት መልክዓ ፖለቲካ ውስጥ የአማራና የትግራይ ህዝብ ጠላትነት የሚሆኑበት ምንም አግባብ የለም። ከህወሓት ጋር በገጠምን ጊዜ ገጥመናል። ታዲያ ግን አማራና ትግሬን የዘላለም ጠላት የማድረግ ስልጣን ያለው ኃይል የለም ይላሉ። ይህ አባባል የፖለቲካ ሰምና ወርቅ ነው። ሰሙ ወይም ገጽታው መሪዎቹ እርቅን ካወረዱ ህዝቡ ለምን ይጣላል የሚል ሲሆን፣ ወርቁ ደግሞ ወይም ጥልቁ ትርጉም የኢትዮጵያ ማዕከላዊ መንግስት ስልጣን ላይ ለመቆየት የሚጠቀመው ዋነኛው ነዳጅ የአማራና የትግሬን ደም የጠላትነት መሆኑን ማረጋገጥ ነው። በታሪክ እንደምናየው አምባገነን ስርዓቶች እድሜያቸውን የሚያራዝሙት የጋራ ጠላት በመፍጠር ሲሆን የብልጽግና መንግስት በሰሜኑ ጦርነት ወቅት አማራውን የህልውና አደጋ ተደቅኖብሃልና ከትግራይ ጋር ግጠም ብሎ በማጋጨት ራሱን አድኗል። ጦርነቱ ካለቀ በኋላ ደግሞ እነ ጌታቸው ረዳና ጀኔራል ጻድቃን 4 ኪሎ ቤተ መንግስት ገብተው ሻይ ቡና እየጠጡ ሹመት እየተከፋፈሉ ባሉበት ሁኔታ የጎንደር፣ የወሎ፣ የጎጃምና የሸዋ ገበሬ ከትግራይ ገበሬ ጋር በቋሚ ጠላትነት እንዲተራረድ የሚፈለግበት ብቸኛው ምክንያት አገዛዙ በከፋፍለ ግዛት ስትራቴጂ እድሜውን ለማራዘም ስለሚፈልግ ነው። ምሬ ወዳጆ በገጠምን ጊዜ ገጥመናል ማለታቸው የትናንቱን የታሪክ እውነታ አለመካዳቸው ነው። ጦርነት ተካሂዷል፣ ደም ፈሷል። ነገር ግን ፖለቲካ ነባራዊ ነው። የትናንት ጠላት የዛሬ ወዳጅ ሊሆን ይችላል። ታላቁ የእንግሊዞች ፖለቲከኛ ዊንስተን ቸርችል ቋሚ ጠላትም ቋሚ ወዳጅም የለም ቋሚ ጥቅም እንጂ እንዳለው የፋኖ መሪዎች የህዝባቸውን ህልውና የሚያስከብረው ከአጎራባች ህዝቦች ጋር መግባባት እንጂ በመንግስት በተሰፋ የጠላትነት ሸረንቆላ ውስጥ መውደቅ እንዳልሆነ ጠንቅቀው ተረድተውታል። የመንግስት ባለስልጣናት ታጣቂዎችን በስልክ ሲያነጋግሩ መልእክታቸው ሁልጊዜም ማባበልና የማስፈራራት ቅልቅል ይሆናል። የአብዱ ሁሴን ጥያቄ ከህወሓት ጋር ያለውን ግንኙነት አቁም የሚለው በመንግስት በኩል ያለውን ከፍተኛ የፍርሃት ጫፍ የሚያመላክት ነው። ለምን ፈራ? ምክንያቱም የኢትዮጵያ ፖለቲካዊ ስበት ያለው በሰሜኑ የሀገሪቷ ክፍል ስለሆነ ነው። አማራና ትግራይ ከተግባቡ ወይም ቢያንስ እንዳይዋጉ ከተስማሙ የፌዴራሉ መንግስት ወታደራዊ የፖለቲካ ጡንቻው ባዶውን ይቀራል። መንግስት ይህንን አደጋ ለማምከን የሚጠቀመው ስልት በስልክ በኩል የሚላክ የፖለቲካ መርዝ ነው። ይህ አይነቱ ድርጊት በታሪኩ ውስጥ ብዙ ጊዜ ታይቷል። ለምሳሌም በኮሎምቢያ መንግስትና በፋርክ አማጽያን መካከል በነበረው የ50 ዓመት ጦርነት መንግስት የፋርክ አዛዦችን በድብቅ በስልክ እያነጋገረ እገሌ ከኛ ጋር እየሰራ ነው የሚል የሐሰተኛ መረጃ በማሰራጨት አማጽያኑ እርስ በርሳቸው እንዲገዳደሉ አድርጓል። በኢትዮጵያም በ1960ዎቹ የኤርትራ ነጻ አውጪ ግንባሮች ህዝባዊ ግንባርና ተጋድሎ ሓርነት እርስ በርስ ደም የተቃቡት የኢትዮጵያ ማዕከላዊ መንግስት በፈጠሩ የእርስ በርስ ጥርጣሬ ፖለቲካ ጭምር ነው። የዋርካው ምሬ ወዳጆ የስልክ ጥሪውን ይፋ ማድረጋቸው ይህንን አደገኛ የጥርጣሬ አረም ገና ሳይበቅል መንቀላቸው ነው። ታጣቂ መሪዎች ከመንግስት ጋር የሚያደርጉትን ማንኛውንም ግንኙነት ለህዝባቸውና ለትግል አጋሮቻቸው ግልጽ ሲያደርጉ የመንግስትን የከፋፍለ ሴራ መሳሪያ አልባ ያደርጉታል። የአብዱ ሁሴን የስልክ ጥሪ ተራ ፖለቲካ ልመና አይደለም። የሀገሪቱ የፖለቲካ ካርታ እየተቀየረ መሆኑን የሚያሳይ ሊትመስ ነው። መንግስት ህግ እናስከብራለን፣ ጽንፈኛውን እንደመስሳለን እያለ በሚዲያ ሲያቀራራ ውሎ ቢያድርም ማታ በድብቅ ለፋኖ አዛዦች ስልክ እየደወለ መማጸኑ የተቋሙ የመዋቅሩን መላሸቅ አመላካች ነው። ምሬ ወዳጆ በንግግራቸው ያለው ጦርነት ተኝቶ የማያድር መንግስት ማለታቸው አሁን ያለውን አገዛዝ ባህሪ በትክክል የሚገልጽ ነው። አገዛዙ የቆመው በሰላም ምሰሶ ላይ ሳይሆን በግጭት ስምጥ
ሸለቆ ላይ ነው። አንዱ ከሌላው ጋር በማጋጨት አንዱን በማስታጠቅ ሌላውን በማስመታት የሚቆይ የባላድራ ፖለቲካ ነው። ለዚህም ነው ፋኖ ከህወሓት ጋር የሚያደርገውን ወይም አለን ተብሎ የሚታሰበውን ማናቸውንም አይነት የመግባባት ወይም የተኩስ አቁም ዝንባሌ መንግስትን ክፉኛ የሚያስደነግጠው። ህዝቦች የራሳቸውን ችግር በራሳቸው መፍታት ሲጀምሩ አጋጪው ማዕከላዊ ኃይል ስራ አጥነቱ ይገነዘባል። በአጠቃላይ የዋርካው ምሬ ወዳጁና የመንግስት ባለስልጣኑ የስልክ ልውውጥ በኢትዮጵያ የፖለቲካ መድረክ ላይ የተገለጠ ትልቅ ትዕይንት ነው። መንግስት በስልክ በኩል ከፋፍለ ግዛን መርዝ ሲረጭ፣ የፋኖ አመራሮች ግን ስልኩን በአደባባይ በማውጣት መርዙን ያረክሱታል። የዘላለም ጠላትነት እንደሌለ እነ ጀኔራል ጻድቃን በ4 ኪሎ በሚዘነጡበት ዘመን የትግራይና የአማራ ድሃ ገበሬ በድንበርና በትውልድ ቦታ ስም እርስ በርስ የሚተዳደርበት ዘመን ማብቃት እንዳለበት የተላለፈው መልእክት የትግሉን ፖለቲካዊ ብስለት አመላካች ነው። የስልክ ቋንቋ የሰላም ቋንቋ ሊሆን የሚችለው በግልጽነትና ለህዝብ ጥቅም ሲውል ብቻ ነው። በድብቅ የሚደረግ ስልክ ግን የፖለቲካ ሸረንቁላ መሸመኛ ነው። ምሬ ወዳጆ ይህንን ሸረንቁላ በጥሰው ትግሉ ከግለሰቦች ስምምነት ይልቅ በህዝቦች ዘላቂ ጥቅም ላይ መቆሙን አረጋግጠዋል። አገዛዞች ይመጣሉ፣ ይሄዳሉ፣ ህዝቦች ግን አብሮ ይኖራሉ። ሰናይ ጊዜ እየተመኘን በዚሁ እንሰናበታለን።